ሲያስተምሩ ሰምታችሁ ታውቃላችሁ? በስድስት ነገሮች ነብያችን ከሌሎቹ የሚለይበት በስድስት ነገሮች ነው ብለው ነብያችን አሸባሪ ነው ብለው ሲያስተምሩ ሰምታችኋቸው ታውቃላችሁ? አሳማ እፎያ አሳማ ነብይ በምንድን ነው አንተበት ቆይ ጭብህን ነው የምላቸው ባገኘሁት ጥያቄው ላይ ነብይ ከስድስት ነገሮች ከሌሎቹ በምንድን ነው የሚለየው? አንተን ባላርድ ታየኛለህ። ሐላል ነው ማረገው። አርደኝ ትበላለህ? አረ ለውሻ ነው የምሰጠው አንገትህን። ይሄን የማይረባ አንገት ውሻ ማሳደግ በእስልምና ይቻላል እንዴ? ለውሻ ቆይ ያለው ነው ከከር አድርጎ ካልበሉህ አንተ እንኳን ውሻ ከየት ታመጣለህ? ውሻ ካለ እኮ እንደ ነብይ መልአክ አይመጣልኝም ብለህ እኮ እንትን ትላለህ። አንተ ሬሳ ጥብራ 10 ጊዜ የምትወረው በየቀኑ ዲያላ እንዲሁ ሆኖ ዲያላ ዋናው ጋር ቀርብ ሄደ አትካብት በቃ ሚዩት አድርግ። በቃ መልስ ከሌለ አይሻልም? ሚዩት አድርግ። ሼህ ሙልጭ ሐላል ማድረግ ያንተ ሐላል ሼህ ሙሐመድ በመስጊድ ውስጥ ስትማሩ እኔ የተላኩት ለማሸበር ነው ብሎ እንዳስተማረ ነግሯቸዋል። መስጊድ ውስጥ እናንተ ጋር ኢልም ፈለጋ እኮ ይል እንዳስተማሪ ነው እናንተ እኮ እሺ መልስልኛ። የጥያቄን መልስ መልስ እስቲ። እፎይን እንደ አረፋ በግ ነው ማርደው ዘንድሮ ታየኛለህ። እስቲ ቀጥላው ወደ መልስ እሱ እኮ ይሄ ባል መሐመድ እዚህ ጋር የአሸባሪዎች አንዱ ስራ ምንድነው? ሰውን ማረድ ነው። ስለዚህ አንተ የመሐመድ ተከታይ ነህ፣ ያንን ታረጋለህ። እናንተን ረድ አርጌ ቆይ ሰራላችኋለሁ። ለአንበሳ ነው የምሰጣቸው። መሐመድ እኮ ለአንበሳ ስጧቸው አይደል? በእስልምና ለአንበሳ ስጧቸው ሳይሆን ብሉ ነው የተባለው። እፎይ ፈሶ መልስ አለ? እሺ መልስ መመለስ እችላለሁ? እፎይ ፈሶ መልስ መመለስ እችላለሁ? እሺ እስኪ ይሄን መልስልኝ። መሐመድ ከሌሎች ነቢያቶች የሚለይበት በስድስት ነገር ነው። አንዱ ደግሞ በማሸበር ነው፣ ወይም ደግሞ በሽብር ድል ነሺ ተደርጌ ተልኬያለሁ ብሏል። ምን ለማለት ፈልጎ ነው? ላይ ተጫውቶ አጋንንት ነው እንደዚህ የሚያደርጉት። እሺ ጀሚል ሰላም ነው፣ እንኳን ደህና መጣ። መሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? በብዙ ነገር ይለያል። ከሌሎች ነቢያቶች ለምሳሌ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። ያ አንድ መለያው ነው። ሁለተኛ ደግሞ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ነብይ ናቸው። ብዙ መለያዎች አሉ። እንደ ምሳሌ ነው ጠቅስላለሁ። ኦኬ አይሰማም የምናገረው? ኦኬ ይሰማል። ስለዚህ መሐመድ የመጨረሻ ነብይ ነው የሚለውን ነው እንትን የምትለው። አንድ የሚለይበት እሱ ነው እያልክ ያለው አይደል? ጀሚል አዎ መሐመድ ከዚህ በኋላ ተመልሶ ይመጣል? አዎ ነቢያችን አለይሂ ሰላቱ ሰላም ለነብይ ባዕዚ ብለዋል። ከኔ በኋላ ነብይ የሚመጣ ነብይ የለም ብለዋል። ለዛ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። እሱ ተመልሶ ይመጣል። እሱ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ሌላ ነቢያቶች ዓለም ኦኬ ሌላስ የሚለይበት አይሰማም? ሌላ የሚለይበት ምንም እየሰማህ እኮ አይደለም። ሌላ የሚለይበት ሁለተኛ ለዓለም ነው የተላኩት። ሌላ የሚለይበት እሺ ለዓለም ነው የተላኩት። አይሰማም? እሺ ለዓለም ተላኩ። ሌላ ብቻ በአእምሮዬ አሁን አልመጣልኝም። ታውቀዋለህ ጀሚል ታውቀዋለህ። ራሱ እለይበታለሁ ያለውን ንገረን። ለምን ሁለቷን ብቻ እንደምትጠሩ እናውቃለን። ጥሩት ሌሎቹ ነው የሚለይበትን ከሌሎቹ። ኦኬ አንተ ባልከው ልሄድልህና ሁለቱን ላፈርስልህ። ኢሳ ነብይ ነው። በነቢያችን አለይሂ ሰላቱ ሰላም ኢሳ ነብይ ነው ወይ?
መጀመሪያ ልንገርህ ኢሳ ነብይ ነው። ከዚህ በፊት ያለ ነብይ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ። አዳምጠኝ፣ ያዳመጥከኝ ፓኒክ አታርግ። አዳምጥ። ኢሳ ነብይ ነው አይደለም? ያዳመጥከኝ ኢሳ ነብይ ነው አይደለም? የመጀመሪያ ኦኬ፣ ኔት አርገህ የመጀመሪያ የነገርኩህ ሐዲሱን ከፍ አድርግለት። አረብኛውን አድርገና አንብብ። ነብይ በምን እንደሚለይ አንብብና ይሄንን አስረዳ። ኔትን አንሳና አንብበው ይሄንን ክፍል። በጣም ውሸታም ናቸው። ባይዘይ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምናል ውሸታም እንደሆኑ መልካም የምትመስለው ምንድን ነው? አሁን ሐዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም፣ በደንብ እያነበብኩ ሐዲሱን አንብብና ሲያስረዳ ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን ነቢያችን አለይሂ ሰላም እንዲህ አሉ፣ ፈضلت على الانبياء ከነቢያቶች ተበልጫለሁ ቢሲቲን በስድስት ነገር ማለት ነው። أعطيت جوامع الكلم የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙ ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ بالرعب በፍራቻ ማለት ሰው እንዲፈራኝ ተደርጓል። ጠላቴ ማለት وأحلت لي الغنائم ምርኮ ለኔ ሐላል ተደርጋለች። ለሌላ ነቢያቶች ምርኮ ሐላል አልነበረችም። وجعلت لي الأرض طهورا ምድር ለኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አድርጋለች። እሺ አልጨረስኩም። ከፍ አድርገው መዝጊድ ለኔም ምድር በአጠቃላይ ለኔ መዝጊድ ሆናለች። وأرسلت إلى الخلق ወደ ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። وختم بي النبيون በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት ነው። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣበት ሙሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም፣ ብቻ ሌሎች እንዲፈሩኝ ተደርጋለሁ ነው የሚል። እንዲፈሩኝ ማለት ነው ማለት ነው ማሸበር አይደል? ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ነው ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እሺ እፎይ፣ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም እኔ እያልኩ ያለው ስለ ነብይ የሙስሊም ኡስታዞች ስለ ነብይ አይደለም። እኔ ላስረዳህ እኮ ነው ላስረዳህ። ነብይህ እንደዛ እየፎገረ ነብይህ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች የምንለይበት? ምሳሌ ላስረዳህ። ምንም ምሳሌ ያስፈልግም። ነብይ ያለው ከሌሎቹ ነቢያቶች ይልቅ በስድስት ነገር እኔ እታገዛለሁ አለ። አንደኛ በሽብር ይታገሳል። ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ተዋግተው አይዘርፉም ነበር። መሐመድ ግን ለኔ ተፈቅዷል። መሐመድ ብቻ ነው የተፈቀደው። ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ። ነቢዩም ይዘርፉ ነበር። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች እኔና ያለህና የመልእክተኛው ናቸው። ሐዲሱ ምን ይላል? አዳም ጠንተራስ መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። ሙሐመድ
ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራህ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው እኮ የጦር ዘረፋ ገንዘቦች። ምክንያቱም የደረፋቸው ትዘርፋለህ፣ ከዛ ወዲያ ንብረታቸውን ትወስዳለህ። ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው። እሱ ይሻላል። ትክክለኛ ጦርነት ይሻላል። ይሄንኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ። ከዛ ወዲያ ንብረታቸውን ትወስዳለህ። በባሌም በቦሌም አዳምጥ ጦርነት አይደለም ይለኛል እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር? ሌሎች ነቢያቶች ሲያደርጉት ነበር? በሌሎች ነቢያቶች ዘንድ ከሰማይ እሳት የዘረፉትን ከሰዎች የዘረፉትን ገንዘብ ከሰማይ እሳት መታ ተወስደው ነበር። ኦኬ፣ ከሰማይ እሳት የዘረፉትን ማለት ነው። የሆነ ቦታ ይሰበሰብና ማስረጃ እስኪ አሁን እሳት መጣ ከሰማይ እንደምትወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጣልሃለሁ አውጥቼ ማለት ነው ጥቅሱ። ኦኬ፣ ወደ አላህ ጋር ነው እዛው የምትሄደው እንትማ እሳቷ እሳት ትበላዋለች ይላል ይዛው እንደምትናጋ። ኦኬ፣ የተዘረፈውን አዎ ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል። አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ፣ ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን አለይሂ ሰላቱ ሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን አለይሂ ሰላቱ ሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3:181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲሱን መጨረሻ ላይ አመጣላለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው እሱ ስለዚህ ሙሐመድ የበላይ የሆነው ንብረት ሄዶ የሆነ ነገር እንትን ካወጋ በኋላ ያንን ንብረት ይወስዳል። ኦኬ፣ ንብረት ብቻ ነው የሚወስደው ወይንም ሴቶቹንም ሲዘርፍ መውሰድ ይፈቀድለታል? ሲወስድ አሁን በሌላ በየትኛውም ጦርነት ባሪያ ነው የሚደረጉት። ባሪያን ደግሞ መገናኘት ይችላል። ባሪያን እንትን አለው ገደብ አለው። እዚህስ ብቻ ነው የእነኝህን ባሪያዎችን መገናኘት የምችለው መውሰድ የምችለው ተብሎ ይገደባል? በባሪያ እንደፈለክ መጠቃቀም ትችላለህ። ኦኬ፣ ስለዚህ ያንን የማረካቸውን ንብረቱ ናቸው፣ ለእሱ ተፈቅደውለታል። ከፈለገ ለሌላው መስጠት ይችላል፣ መሸጥ ይችላል፣ መውሰድ ይችላል። ስለዚህ የራሱ እንትን አድርጓቸዋል። ይሄ ለሙሐመድ ብቻ የሚፈቀደው ማለት ነው። ባሪያን ሙርኮ በዛ አጠቃላይ ሙርኮ መውሰድ ለነቢያችን አለይሂ ሰላቱ ሰላም የተፈቀደው። ኦኬ፣ እነኚህ ሁሉ ንብረቶች ሌላ ከሱ ጋር የሚቀናቀን የተሰጠው አካል አለ ማለት እንደሱ እንደዚህ ባሪያዎችን መውሰድ ንብረት መውሰድ ለሌላ ነቢያቶች አልተሰጠም። ይሄ ስለዚህ ሙሐመድ ብቻ ነው ጦርነት ብሎ እነኛ የተዘረፉትን ሴቶቹንም ከሆነ እንትኖቹን ለራሱ ብቻ ነው የሚያደርጋቸው ወይንስ በኋላ ይሰጣቸዋል? የፈለገውን ይከፋፈላሉ በሰሃቦች ዘንድ።
ኦኬ እሱ ነው ደስ እንዳለው የሚሰጠው ማለት ነው። ግን የራሱ ንብረት ነው። ነቢያችን አለይሂ ሰላቱ ሰላም ይህን ወስደው ያካፍሉት ነበር። ኦኬ እንደፈለጉ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የሙሐመድ ነው ተብሎ አይነገርለትም። የሳባዎቹም ነው ተብሎ እንጂ የሚነገረው እንትን አለው፣ ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ፣ ፈረስ የሌለው ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈላል። ባኑ ኮንቃይን እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሳችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ተሰውሰኛው አይጨርስ ነቢያችን አለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወዘው የበሉበት የለም። አታመጣለህ አላቸው። ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው እሱ ነው። እሱ ብቻ ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ ማርያተል ቂብጢ እንዳላቻት ነው ማለት ነው። በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። ነው የማውቃቸው እንኳን የተጠቀሱ ማለት ነው። እሱን እንተውና ለጊዜው ግን አንተ ያው ባሪያውን መገናኘትም ይችላል። ማንም የከለክለው የለማ። ባሪያ መገናኘት ለነብዩ ብቻ የሚፈቀደው ወይንስ ለማንኛውም ሙስሊም የሚፈቀዳል? ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነብዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን ሁለትም ሶስትም አራትም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ አራት አገባ ሰውየው የለም መቶም 1000 መገናኘት መጣይከኛል። ሙሽማቅበት መስሎ ነው እንዴ? አለ ምንም አልሸማቅ 1000 ቢሆን ገደብ የለው? ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ አለ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሐዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር ታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ የጠየቀኝ። አይ ዘረፋ ነው። ዘረፋ በዚህ ነበር እንደ የጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው? እሱ ትሰማኛለህ፣ ለሌሎች ነቢያት ያልተሰጠን በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው። ሁለተኛው አልሰማም። ክርስቲያን ቀጥልሽ። ያንተ ይሰማል። ኖርማል ያንተ ሁለተኛው ስትል እኮ ነው። ወደ ሁለተኛው ስትል አንደኛው ላይ ነው ያለው።
አይ መጀመሪያው ላይማ እስካሁን የጦር የሚለይባቸው 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣ ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሺ ተደርጌያለሁ የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጌያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም እንድፈራ ተደርጌያለሁ ነው የሚለው ሐዲሱ እንደሚለው ከሆነ። አይ ቁርአኑ ጠላት ልብ ላይ እንድፈራ ተደርጌያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? ችግር የለው ጠላቶች እንዲፈሩኝ ተደርጌያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው፣ ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራትና በማሸበር ነው። በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጌያለሁ ነው የሚለው ሱራ 8:60 ላይ ለምሳሌ ይሄንን እስኪ አንብብና አንተን ትንትልናለህ ወይም ላንብብልህ። እኔ አይደለም ጥያቄህ ማለት ነው ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ የጠየቁ ጥያቄ መጠየቅ አትችልም? እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው ይሆናላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋራ የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጋለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጋለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው። እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው፣ ቁርአኑ በስራ ስለሚናገር። አማርኛ እንዳታነብልኝ፣ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ ነው። ኦኬ ቀጥል።
በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ። ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ። ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለህ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል? ጀሚል ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ ቁረል ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው እያልኩ ያለሁት? አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ እኮ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል። አሁን ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ቀጥል፣ አንብብ። ይሰማኛል። ማሸበር የሚል ቁርአኑን አይቻለሁ። እዛም እኮ ነበር፣ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼልሃለሁ። ከዚህ ውስጥ ማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ወአዒዱ ለሁም መስተጣዕቱም ሚን ቁወትን፣ ከአቅም የሆነ የቻላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል፣ ከፈረስ ምን በሉላቸው? አዘጋጁላቸው። ኦኬ፣ አንድ አዘጋጁ። የምታስፈራሩ ስትሆኑ ማለት ነው። እሺ፣ የምታስፈራሩ ስትሆኑ። እሺ፣ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ ወኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም፣ ፈረሶች፣ ፈረሰኞች። ኦኬ፣ የምታስፈራራበት አቅም፣ ፈረስ። ኦኬ፣ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ ፈረሶችን ታዘጋጃለህ። ፈረሶቹ የምታዘጋጁላቸው ሰላም ልትሏቸው ነው ወይንስ የምወጉበት ነው?
እየሰማሁ አይደለም። ፈረሶቹ የምታዘጋጁበት ልታሸብሩበት ነው ወይንስ ሰላም ልታደርጓቸው ሰላም ልትሉበት ነው? ያ ሰላም ፈረሱም እናዘጋጀው የአላህን ጠላትና የመልእክተኛውን ጠላት ልንዋጋበት። ክርስቲያኖች ያላትና የመልእክተኛው ጠላት ወይ ናቸው? አይሁዶች እና ክርስቲያኖች ናቸው። ስለዚህ ክርስቲያኖች እና አይሁዶች የምትዋጉበትን የአላህ ጠላት ናቸው። ስለዚህ ክርስቲያንና አይሁዶችን ለምወጉበትን ታዘጋጃላችሁ። አዎ ይሄ ደግሞ ለሌሎቹ ነቢያት ያልተሰጠ ለሙሐመድ የተሰጠና ሙሐመድ እናንተን ያስተማረው ነው አይደለ? የሚያስፈራራበት አስፈራሪ ሆኖ ለሌሎቹ ነቢያት አልተሰጠም። አይደለም። ይሄ ሐዲስና ያ ሐዲስ አይገናኝም። ምንም አይገናኘው። ያኛው አስፈራሪ ነኝ ያለ ሙሐመድ ደግሞ እናንተን የምታስፈራሩበት አዘጋጁ ብሎ አዘዛችሁ። የእሱን ትከተላላችሁ አትከተሉ? ያ ነቢያችን አለይሂ ሰላቱ ሰላም ያሉት በካፍሮች ልብ ላይ እፈራ ነበረ ነው ያሉት። ሌላ ነቢያቶች ደግሞ እንደ ነቢያችን አለይሂ ሰላቱ ሰላም ይፈሩ አልነበረም እንጂ ጦርነት ይከፍቱ አልነበረም አይደለም። ሱረቱል በቀራ ላይ ነብይ ጦርነት እንዲያደረገበትን ይናገራል። ማለት ነቢያት ጦርነት አያደርጉም ለማለት ከፈለክ ማለት ነው ከካዲያኖች ጋር እና ምን አገናኘው? ነቢያት ሙሐመድ ጦርነት አድርጓል አላደረገም? አድርጓል። እዚህ ጋር አሁን ሌላ ነቢያቶች ጦርነት አያደርጉም እንደ ነቢያቶች ሌላ ነቢያቶች ምንም አይፈሩም ጦርነት ምንም አያደርጉም ነበረ ለማለት ከፈለክ ማለት ነው። እንደዛ አይደለም። ነቢያቶች ጦርነት ያደርጉ ነበር። ነገር ግን ነቢያችን አንተ ያልከው ምንድን ነው? ሙሐመድ እኮ የሚለይበት እኮ ነው ለሌሎች ያልተሰጠ እሱ ግን የሚያስፈራና የሚያሸብርበት ነበረ። እናንተን ደግሞ ተዘጋጁ አላችሁ አይደለ? ያላን ጠላቶች የምትዋጉበት የታጀቡ ፈረሶች ኃይል አዘጋጅ አለ። ኃይል ማለት መሳሪያ ሊሆን ይችላል፣ ጩቤና ቢላም ሊሆን ይችላል፣ ፋስና መጥረቢያም ሊሆን ይችላል። ያላ ጠላት ናቸው ብለህ የምታስበውን እነሱ የምትገልበትን የምትዋጋበትን አዘጋጅ አለ አይደለ? እነኛ ያላ ጠላት የሚባሉት ደግሞ እነን ሙስሊም የሆኑ ናቸው አይደለ? ሙስሊም ያልሆኑ ናቸው። ሙስሊሞች ናቸው ወይም ክርስቲያን ወይም አይሁዶች ወይንም ሌሎችና ሃይማኖት ነው አይደለ? አይደሉም አልኩ እኮ ሙስሊሞች አይደሉም፣ ክርስቲያኖች ወይም አይሁዶች ይሆናሉ። ስለዚህ እነኝን የምታስፈራራበት የምታሸብርበት ይሄን ያገኝ እናንተ ታላችሁ። በደንብ አስተውል። ነቢያቶቹ ማይፈሩ ከሆነ እናንተ ግን የምታስፈሩበት ይሄ የተሰጣችሁ በመሐመድ ነው አይደለም? መሐመድን ስለተከታተላችሁ አይደለም? የምታስፈራሩበት ነው የሚለው ይህ ማለት ነው። ይህ የምታስፈራሩበት ነው። ያ በመፈራት ተረድቻለሁ ነው የሚለው እኮ። የኛ እንዱ ተዘጋጅተህ ብቻ ሐዲሱ ጋር ምን አገናኘው? ይህ ቁርአን ከሐዲሱ ጋር ምን አገናኘው? ይሄንኛው ተፈርተህ ብቻ ነው የምትቀመጠው ወይንስ ጠላት እንደገና የምትዋጉበትንም ተዘጋጁላቸው ነው የሚለው? አለኝ አለ። በጣም እያስቸገረ ነው። ይሰማል ወይስ? አይ ቲንክ አንተ ነው የሚያስቸግረው ይመስለኛል። ጀሚል ሜቢ የሚሰማ ከሆነ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ወይ ኔትወርክን አስተካክለን እንደገና ትመለሳለህ። እነዚህ የታጀቡ ፈረሶችን የሚያዘጋጁት ለምንድን ነው? አንድ ቃል የመለስኩትን ሁለተኛ ለምን ትመልሳል? ከሐዲሱ ጋር አይገናኝም ስላልክ ነው። በቀጥታ ከሐዲሱ ጋር የሚገናኝ ነው። ሙሐመድን የሚፈሩበት ምክንያት ምን እንደሆነ እዚህ ጋራ ተነግሯል። ምክንያቱም አላህ ሙሐመድን እዚህ ጋራ በምን ሊፈሩት እንደሚችሉ ትዕዛዝ ስለሰጠው ማለት ነው። ስለዚህ በጠላቶቹ ላይ ወይም ደግሞ ጠላቶቹ ይፈሩታል ተብሎ የተነገረለት ሙሐመድ ማለት ነው ሐዲስ ላይ። እዚህ ጋር ደግሞ ሊፈሩት የሚችሉት በምንድን ነው የሚለውን ያስቀምጣል ማለት ነው። በምንድን ነው የሚያስፈራራቸው?
ነብዩ አሁን በዚህ ነገር ነው መፈራው ብሎ ተናግሯል። ይሄው ቁርአኑ እንደፈራ የተደረኩት የጦር መሳሪያንስ በማዘጋጀቴ ነው ብሎ ተናግሯል። የሚያስፈራራበት እሺ በምንድን ነው? ቁርአኑሽ ነብዩ እንዲፈሩ የተደረጉት ጦር መሳሪያ በማዘጋጀታቸው የሚል ነገር ተናግሯል። ሙሐመድ ያላህ ጠላቶችን የሚያስፈራራ ነው ታለ በቀልባቸው ላይ ዝም ብሎ ነው የሚጥልባቸው። ሙሐመድ ያላህ እንደተናገረው ማለት ነው። እንደፈራ ጠላቶችን ወይም አንድ እየተደማመጥና ሙሐመድ ያላህ ጠላቶችን አስፈራሪ ተደርጎ ከሆነ የመጣው ሉክ ያላህ ጠላቶችን እንዲያስፈራራስ ከተደረገ የሚያስፈራራው በምን መንገድ ነው? እሺ በምንድን ነው የሚያስፈራራቸው? በጣም ይቆራረጣል። በቃ ኔትወርክን አስተካክልና ቀጥል። ሰልማን አሁን ያ ሐዲስ የሚለው አንድ አስተካክልና ቀጥል። ምክንያቱም ምንም የማይነጣጠሉ ሁለቱ ይሄ ቁርአን ሐዲስ አይነጣጠልም እኮ። ኔትወርክ አስቸገረ እኮ ጀሚል፣ ምን እናድርግ? እሺ የሚሰማ ከሆነ ቀጥል እስኪ። ይሰማል? አሁን አይሰማም? እስኪ አሁን ጥሩ ነው። ቀጥል እስኪ አንዴ የሚሰማ ከሆነ ግልጽ ነው። ምንም የሚነጣጠል አይደለም ነው እያልኩ ያለሁት። ይሰማኛል። ኦኬ ቀጥልሽ ከተሰማ። ኦኬ አይ ቲንክ በቃ በጣም አስቸጋሪ ሆነ። ኤኒዌይስ ግን ግልጽ ነው ሐዲሱ ላይ ጠላቶቹ እንዲፈሩት ወይም ደግሞ ጠላቶቹን ማሸበር እንዲችል አድርጎ እንደተላከ ነው የሚናገረው። ከሌሎች ነቢያቶች ደግሞ የሚለይበት በዛ ነው። ከስድስቱ አንዱ የሚለይበት በምንድነው? በጠላቶቹ ልብ ውስጥ ሽብርና ማስፈራራትን አድርጎ እንደላከው ተናግሯል። የሚያስፈራራው ደግሞ በምንድነው የሚለውን ነው እዚህ ጋር ያስቀመጠው ይሄ ቁርአን አንቀጽ ማለት ነው። ስለዚህ ሁለቱ ኢንተርሌትድ በምንም ሊለያይ አይችልም ማለት ነው። እዛ ጋር አንተ ታስፈራራለህ፣ አንተ አስፈራሪ ነህ ብሎ ላከው። በምንድነው ማስፈራራው? በምንድነው የሚያስፈራራው የሚለውን ደግሞ እዚህ ጋር ቁርአኑ ግልጽ አድርጎ ይመልስልናል። የሚያስፈራራው በምንድነው? ያላህ ጠላቶችን የሚያስፈራራበት ከማንኛውም ኃይልና ከታጀቡ ፈረሶች አዘጋጁ። ለምን? ጠላታችሁንና ያላህን ጠላትና ጠላታችሁን ሌሎች በእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አለ። ስለዚህ ሙሐመድን አዘጋጅ ያለው በምንድን ነው? በምን እንዲያሸብርና እንዲያስፈራራ ነው ማለት ነው? በጦርነት ነው ማለት ነው። እነዚህ ፈረሶች ደግሞ የሚጠቅሙት ለምንድን ነው? ምንም ጥያቄ የለውም። ሊዝናኑባቸው አይደለም። ሙስሊሞች ተስማምቷል እኮ እሱ ላይ በፈረስ የታጀቡ ኃይሎች እንደሚያዘጋጁ እሱ ላይ ተስማምቷል። አይ ቲንክ በሽር ምንድነው ከዛኛው ጋር ተገናኘልኝም የሚል እንጂ ክርስቲያኖች እና አይሁዶችን ለማሸበር እንደሚዘጋጁ እንደዛ እንደሆነ አባይደርም እኮ ተናግረውታል ከዚህ በፊት ተዘጋጁ። አሁንም ኔትወርክ በጣም ያስቸግራል። ያ ትንሽ እንትን እያለ ነው አንተ። ኤኒዌይስ ምንድነው እሱ። ስለዚህ እንደዛ ከሆነ ምንም እኮ ጤናማም አይደለም እኮ ጤናማም አይደለም። በዚህ እንደዚህ አይነት አስተምሮ ቢኒ እንኳን ደህና መጣ። እንደና ቆየ። እንዴት ናችሁ? ሰላም ሰላም። ቆስጠንጢኖስ ቅድም ሰላም ብዬዋለሁ ይመስለኛል አለ። ኦኬ ስለዚህ በደንብ አስተውሉ፣ በደንብ ታዘቡ። ክፍሉ በግልጽ ነው የሚያሳየው ሙሐመድ ከሌሎች ይለይበታል ተብሎ የመጣው ነገር አንድ አካል ከሌሎች የምንለየው አሸባሪ ስለሆንኩ ነው ማለት ጤናማ ነው ብዬ አላስብም። ሌሎች ነቢያቶች አይፈሩም፣ እኔ አስፈሪ ነኝ። ስለዚህ ከሌሎች ነቢያቶች እበልጣለሁ። እናንተም ደግሞ የአላህን ጠላቶች እና የኔን ጠላቶች የምታሸብሩበትን አዘጋጁ ኃይል። ቢላ የሚዘጋጅልህ በየቦታው አርሲ ላይ ቢላ ተዘጋጅቶላችሁ ለዘመናት አሁን እየታረደ ያለው ለዚህ ነው። ሰው ፈርቶ አሁን ከሐዲሱ ጋር አይገናኝም ብለህ ማለት ነው። አንዴ ቁርአኑን እያወራው ነው፣ ሐዲሱማ መሐመድም የለም። ስለዚህ ሰዎች እንዲፈሯቸው በቃ የሆነ
እነሱ የበላይ እንዲሆኑ እንዲሰማቸው እያንዳንዱ መሳሪያ ኃይል አዘጋጅተው ያስቀምጡላል። ከዚህ ነው እንትናም አቡሃይደርም ቢላ እንኳን አላዘጋጃችሁም፣ ቢላ እንዴት እንትን ትላላችሁ? ተዘጋጁላቸው ተብለናል እኮ መዘጋጀት አለባችሁ ብሎ ከዛሬ ስንት ዓመት በፊት የሰበከው ያው ፍሬ አፍርቶለታል። በየቀኑ 20-30 አርሲ ላይ ይታረዳል። አሁን ሰሞኑን እንደውም ሀጂ ቱፋ ሄዶ ሰፊ ቦታ ወስዷል። ምክንያቱም ተገለው ስላለቁ ኦርቶዶክሳውያኑ እዛ አካባቢ ላይ ስለጸዱ እዛ አስተዳደሩ የጥጆ አስተዳደር መሬት ሰጥቷቸዋል ማለት ነው። ቅድሚያ ሰውን ያጸዱታል፣ ከዛ መሬት ይወስዳሉ። አካሄዱ እንደዚህ ነው። አካሄዱ እንደዚህ ነው። ተዘጋጁላቸው። የኛው ተኝተዋል፣ ቢላ ይወረድልሃል። ይሄ ጤናማ አስተምሮ አይደለም፣ ጤናማ አይደለም። ምክንያቱም ምድር ሁሉ የአላህና የሙሐመድ ለእኔ ተሰጥታኛለች ብሎ ስለሚያምን ሙሐመድ ለእኔ ንጹህ ተደርጋ ተሰጥታኛለች ብሎ ስለሚያምን የግዴታ ሙሐመድን እንደ ነቢይ እስካልተቀበልክ ድረስ ወይም ጂዚያ ትከፍላታለህ፣ እርኩስ ነህ ተብለህ ስለምትታመን ለአላህ ጠላት ነህ ተብለህ ነው የምትታመን። የአላህን ጠላትና የሙሐመድን ጠላት ደግሞ መዋጋት ግዴታ ነው። ምድር በሙሉ የኔ ነች ብሎ ክሌም አደረገ። አንተ ያለህበት ቤትህ የኔ ነች። ምድር ሙሉ የኔ ነች ሲል ምንድን ነው የፈለገበት? ሰለላሁ ዐለይሂ ወሰለም ምንድን ነው የፈለጉበት? ምድር ሙሉ የኔ ነች ሲሉ በሁሉም የሱ ከሆነ ትገብርበታለህ። በቃ ገዝቻታለሁ ነው ትገብርበታለህ። በቃ ይዋጋሃል። የትኛውን ቦታ ብትሆን አይደለም ገዝቻታለሁ ነው። አልወጣኝም። አንተ የምታስበው ገብቶኛል። ምድር ሁሉ የኔ ነች። ምድር ሁሉ እንደተሰጠችው በሰሜንም በምዕራብም በደቡብም which is እኔን እንደ ነብይ ሊቀበሉ አላህን ሊገዙ ግዴታቸው ነው። ስለዚህ እስከዛ ድረስ ይዋጋቸዋለሁ ነው። እሺ ኢየሱስን ፈጣሪ ነው ብሎ መቀበል ምድር ላይ ያለ ሰው ሁሉ ግዴታ አይደለም? እሱ ግዴታ ነው። ነገር ግን ሄደህ እንድትዋጋቸው አያዝህም። መጽሐፍ እሺ ገሃነም እንደሚገቡ ኢየሱስን ያልተቀበሉ አካላቶች አይናገርም? እሱማ ይናገራል። የትኛውን ቦታ ላይ ካልተቀበል ገሃነም ትገባለህ። ያ ማለት ግን እኛ ምድር የኢየሱስ ነች ብለን አንተን ግብር ልናስገብርህ፣ ሰራዊት እያዘጋጀን ልናሸብርህ፣ እንደዚህ ካላልክ እንደዚህ እናደርግሃለን እያልን ልናሸብርህ አልተፈቀደልንም። በምድር ላይ እንደኔ ከኔ እኩል ዝናብ ይወጣልሃል፣ ከኔ እኩል ፀሐይ ይወጣልሃል፣ ከኔ እኩል በገንዘብ ከፈለክ ትችላለህ። ስለዚህ ምድር የከሌን አንተ አይፈቀድልህም፣ አንተ እንደዚህ ነህ የምትባለው የለም። ደምህም ህይወትህም ዋስትናህም የተጠበቀ ነው። ከኔ የእናንተ አሁን አንተ በአእምሮ ብናየው ከኛ የባሰ ነው። ለምን እናንተ ምንድነው የምታጸድቁት? ምድራዊን አታጸድቁም። ነገር ግን ዋናው ቀጣይ ዓለም ላይ ያለውን ዋናውን እያጸደቃችሁ ነው፣ እሳትን ማለት ነው። ምድራዊ ቀላል ነው፣ ምንም በ3 ቀን በ4 ቀን የሚታለፍ ሊሆን ይችላል። ነገር ግን ምድር ላይ ኢየሱስን ያልተቀበለ በአጠቃላይ ወደዛ ስትሄዱ ግን እሳት እንደሚገባ ነው የምትናገረው። ያው ነው እንደው የባሰ ነው ማለት በአእምሮ ቢኬድ። ስለዚህ እሺ ተዋጋህ፣ ሄድክና ገደልከው፣ ያ ሰውዬ ገነት ይገባል? ያ ሰውዬ አይገባም። ታዲያ ምንድነው የጠቀምከው? ምድሩን በእንትን ሲሆን በለኸው ምንድነው የጠቀምከው? እኛ ምን እናምናለን? ሰውየው በምድር ላይ ነፃ ምርጫ አለው። በቃ ሲፈልግ ይመን፣ ሲፈልግ ይካድ። የትኛውን ቦታ ላይ እንደማንኛውም ሰው እንደፈለገ እንዳማኙ ከአማኙ አልተናነሰ መኖር መፍት አለው። ህይወቱ፣ ደህንነቱ፣ ንብረቱ የተጠበቀ ነው። አይ ምናምን ብለን እሱን የማጽዳት እሱን መሳሪያ አዘጋጅተን የማስፈራራት እንትን አልተፈቀደልንም።
እሺ እዛ ከሄደ በኋላ ዋናውን አላለፈማ። የትኛው እናንተ እኮ ዋናው እሳትን አጽድቃችሁለታል። ምድራዊን አላጸደቃችሁም ብንል ራሱ እዛ እሳትን አጽድቃችሁለታል። በኢየሱስ ያላመነ አካል ካላመነማ እሱ ያ ወደ ፈለገው ይሄዳል። እሱ ወደ ፈለገው ይሄዳል። ካላመነም ወደ ፈለገበት ነው የሚሄደው። ካላመነ ያንነው ክርስቶስን ለኢየሱስ ካላመነ ክርስቶስን አልፈልግም ካለ በቃ ከክርስቶስ ይለያል። ማለትም የፈለገውን ቦታ ነው የሚገባው፣ ገነትም ገሃነምም። ኦኬ ክርስቶስን አልፈልግም ካለ የፈለገው ገሃነም ነው ማለት ነው። ማንም ሰው ምድር ላይ ያለ ሰው ማንም አካል ገሃነምን አይፈልግም። ገሃነምን ማንም ሰው ማይፈልግ ከሆነ ደግሞ ገነት በክርስቶስ መሆኑን ማመን ግዴታው ነው። አየካ የምታስገድደው ነገር አለ የሰውን ልጅ ማለት ነው። ምንም አስገድደው ነገር የለም። ለምሳሌ ግዴታውን አላልክም ብለሃል። ግዴታውን ያልኩት ምንድነው? እሱ እውነትን እውነት ሐሰትን ሐሰት ማለት ግዴታ ነው ማለት አይደለም። ለምሳሌ ፀሐይ አለች ግዴታ ነው ብለህ እኮ በምላስ ራስን ተናገር። አዳምጣ። ለምሳሌ ፀሐይን እንደዚህ ብዬ አያታለሁ ብትል አይንህን ያጠፋሃል። ያንን የሚያጠፋ ለምንድን ነው? ኃይሏ ፓወሯ ሀይ ስለሆነ። ስለዚህ መጥነህ በምትሰጥ ብርሃን ማየት አለብህ፣ ለአይንህ ጠቃሚ ስለሆነች ማለት ነው። እንደዚህ ስላልኩ የግዴታ አታያትም ፀሐይን አይደለ ቀና ብለህ በአይንህ ለምን ስለምታጠፋ። አይ ታጠፋለች ብለህ ደግሞ ፀሐይን አልጠቀምባትም ትላለህ። ፀሐይ አይን ስለምታጠፋ ቀን ቀን አልወጣም አያስፈልገኝም ፀሐይ ትላለህ አትልም። መልካም። ስለዚህ ክርስቶስም በምድር ላይ ትጠቀም ዘንድ ትሞቅ ዘንድ ትመገብ ዘንድ ኤቭሪቲንግ ሰጥቶሃል። ገሃነም ታስገባኛለህና አልጠቀምበትም እዚህ ምድር ላይ አላልክም፣ እየተጠቀምክ ነው። ነገር ግን ይሄ ሁሉ አድርጎልህ አልፈልግህም ካልከው፣ አልከተልም አንተ ጋር አልመጣም ካልከው፣ እኔን ካልፈለክ ገሃነም ነው የምገባው ብሎ ነግሮሃልና ገሃነም ትገባለህ ማለት ነው። አሁን አንተ ያልካትን ቃል ቀጥታ ሙስሊሞች ላይ ለምን አላደረከው? ምን ከለከለ? እንደዛ አደርገዋለሁ። እናንተ እኮ እንደዛ አይደለማ። አይደለም አይደለም፣ ዓለማዊ አይደለም። አዳምጠኝ። አንተም ብቻ ምድር የአላህና የመሐመድ ትሆነች። አንተ የምታደርገው ምንድነው? ሰዎች ላኢላሃ ኢለላህ እስኪሉ ድረስ ትዋጋቸዋለህ ማለት ነው። በምድርም እምቢ ካሉ ደማቸው ንብረታቸው ደመከልብ ይሆናል ማለት ነው አይደለ? ንብረታቸውም አይጠበቅም፣ ዋስትና የላቸው። በምድርም እቀጣቸዋለሁ በገሃነምም ይቀጣሉ ነው እያልከኛለሁ አንተ። እኔ በምድር ላይ የኛ ይሄንን የማድረግ ስልጣኑ የለንም። ሰውየው ግን ክርስቶስን አልፈልግም ብሎ ከሞተ ገሃነም ይገባል። በምድር ላይ ግን እኛ እሱን እንዳይኖር የማድረግ ስልጣን የለንም። እሺ አሁን እዛ ይደረጉ የለ ሁሉ ነገራቸው ከልብ የሆነ የለ ቤተሰቦቻቸው፣ ሚስቱ፣ ባሉ ሁሉም ነገር ከልብ የሆነ የለ እዛኛው ዓለም ላይ አይ አናቅም። እንግዲህ ቤተሰቦቹ፣ ሚስቶቹ፣ ልጆቹ አብረው ገሃነም ይገባሉ ወይ አናቅም። እንግዲህ እሱ አማኝ ሳይሆን እሱ አማኝ ልትሆን ትችላለች። ሁሉ አንድ አይደለም። ይሄ እስልምናም ላይ እኮ አለ እንደዛ ነው። አሁን ለምሳሌ ጦርነት ሲባል የተለያዩ ከሆነ እኮ በሁሉም ላይ ጦርነት አይታወጅም። ስለዚህ አንተ በእስልምናው ላይ ፍትህ ትሰራለህ፣ በእስልምናው ላይ ግን የለም እኮ። ምን አገናኘው ታዲያ? ጥያቄ ሚስቶቹ፣ ልጆቹ፣ ቤተሰቦቹ እዛ ገሃነም ውስጥ ይገኛሉ አይገኙም? ምን ብለኸኛል። ምድራዊ ላይ ደመከልብ ትሆናለህ ብለህ ነበር። በዛ እያይሽ ነው የመጣሁት። ያንተ ነው ያንተ እኮ ነው። አሁን የመሐመድ ነው መሬት ካልከኝ ከዛ የመሐመድ ነው ትልና እኔ እንዳልኖር ምን ታደርገኛለህ? ነሰሰርሊ መጽሐፉ ሰዎች ከሆኑ ጂዚያ ትቀበላቸዋለህ አይደለ? አይሁድና ክርስቲያኖችን የመጽሐፉ ሰዎች ካልሆኑ ደግሞ አንድ አማራጭ ነው ያላቸው፣ እስልምና መቀበል። እምቢ ካሉ ግን ደመከልብ ነው የሚሆኑት አይደለ? ሌላ አማራጭ። ስለዚህ እኔ አሁን ለምሳሌ ክርስቲያን ነኝ። አንድ የምተርፍበት ነገር ምንድነው? እንዳገለኝ ገንዘብ እየከፈልኩ እኖራለሁ። አንድ ዋቄ ፈታ የሆነ ለምሳሌ ኢትዮጵያ ውስጥ ዋቄ ፈታ ክርስቲያን አይደለም፣ ሙስሊም እንትና አይሁድ አይደለም። እሱ ላይ ምንድነው የሚደረገው? እስልምናን ተቀበል ይባላል፣ ዳዕዋ ይደረግለታል፣ ይመከራል።
አልቀበልም። ቤት እስልምና ሐሰተኛ ነው፣ አልቀበልም። ዋቄ ፈታ ነው ትክክል። ቤት ጦርነት ይታወጃል። ህዝብ ሲሆን አንድ ተራ ከሆነ አይደለም። ተራማ ከሆነ በጥፊም ብለህ እንትን ትለዋለህ። ኤኒዌይስ ስለዚህ ይሄን አካል እንዳይኖር ጦርነት ይታወጃል። እስልምናን ተቀበሉ ማለት ነገር ግን ከዛ በፊት ምክር ይቀርባል፣ ዳዕዋ ይቀርማል። ከዛ በፊት ወደ እስልምና ትጣራለህ፣ እስልምናን ታብራራለህ። ግን አልፈለገም። በቃ ሰውየው ሙስሊም መሆን አልፈለጉም። አሁን እንደዛ በዛ ሰዎች ላይ ጦርነት ይታወጃል። ስለዚህ እንዳይኖሩ ፈቃድ አደረካቸው ማለት እኮ ነው። ስለዚህ አሁን ምድራዊ ነፃነታቸውን ነፈካቸው። እኔ ደግሞ እያልኩ ያለሁት ይሄ ጤናማ አይደለም። እኛ ይሄንን አናደርግም። ሰውየው ሲፈልግ ይካድ፣ ሲፈልግ ይመን፣ ሲፈልግ እንደዛ ይኑር። እሱ እኛ የሚመለከተን አይደለም። እኛ አንድ ሰው አንሰጥም ነው። ዳዋ ልናስተምር እንችላለን፣ እንትን ልንል እንችላለን። ክርስትናን ትቀበላለህ አትቀበልም? ይሄን ቀን ሰጠናል። እንዲህ ካልክ ጦርነት እናውጅባለን። ምንለው አካል የለም። እፎይ አንተ ቤት ላይ አንተ የገዛው በምሳሌ ላስረዳ። አንተ የገዛው ቤት አለ ቢባል እዛ ላይ 5 ሰዎች ይኖራሉ። እዛ 5 ሰዎች ሁላቸውም አንተን ይሰድቡሃል፣ ይሳደቡሃል። አዳምጠኝ። ይሳደቡሃል፣ ይራገሙሃል፣ የሰጣቸውን ጸጋ በሙሉ ይክዱሃል። እነዛ ሰዎችን ከዚህ ቤቴ አባርራቸዋለሁ ብለህ ብትል አንተ ወንጀል እንትን በድለሃል ትባላለህ። ኦራይት አሁን ጀስቲፋይ ለማድረግ እንደሞከረ ምን ሊለን መሰላችሁ? ከዛ አይደለም ካልኩኝ አየህ ምድር የመሐመድ ነው፣ ለመሐመድ ተሰጥቷል። ስለዚህ አንተ ያለህ መሐመድ መሬት ላይ ነው። መልስ የጠየቁ አሁን በቦታዬ በገንዘብ የገዛሁት ቤት አለ። እዛ ቤት ውስጥ ሰዎች እንዲቀመጡ ፈቀድኩኝ። እነኛ ሰዎች ግን ለእኔ ታዛዥ አልሆኑም። ሌላ ነገር ነው እየታዘዙ ያሉት። ያ በገንዘቤ ስለገዛሁት እንደውም አንተን ይሳደቡሃል። በቃ ችግር የለውም ይሳደቡ። አባረርኳቸው። እሺ አሁን ኤግዛምፕሉን ለምን የተጠቀምከው? ምድር የአላህ ናት አይደል? ምድር የፈጣሪ ናት ብለህ ታምናለህ? አምናለሁ። በቃ ፈጣሪ ደግሞ እሱን አልታዘዝም ሲሉ ከዛ ምድር አባረራቸው። ቀደም አንተ ከቤቱ እንዳባረርካቸው። ከአላህ ጋር ማንም አይመሳሰልም ምድር። ስለዚህ መሐመድ ነች። ስለዚህ እነኚህ ሰዎች መሐመድን ነቢ ካላሉ፣ አላህን አምላካችን ካላሉ፣ ስለዚህ እናንተ ታጸዷቸዋላችሁ። ግን ጠይቀው ጀሚል። እሺ ጀሚል ይሰማል። እዚህ ነገር ላይ ነጥብ ምናምን እንትን ምለው ነው። ምንም አይነት ነጥብ የለም። ቆይ ይሰማሃል? ሰው አምላኩን የሚያመልከው ተገዶ ነው ወይስ ወዶ ነው ማምለክ ያለበት? ጌታውን ማምለክ ያለበት ተገዶ ነው ወዶ ነው ማምለክ ያለበት? ምን ብዬ ልመልስልህ? አንድ ሰው ወይ ወዶ ነው ወይ ተገዶ ነው በለኝ። አንድ ሰው ጌታውን የሚያመልከው በነፃ ፈቃዱ ነው የሚያመልከው ወይስ በቃ ዝም ብሎ እንደ ሮቦት ግዴታ ማምለክ አለበት? ተገዶ ነው? እሱን መልስልኝ። ንግግር በፈቃዱ ነው የሚያመልከው። አስረዳህ። በፈቃድ ስለዚህ በፈቃድ ከሆነ ፈቃዱ መጠበቅ አለበት። አንድ ሰው አላህን ፈልጎ ወዶ ካመለከው በሚቀጥለው ዓመት ለሚቀጥለው ቤቱ መስራት አለበት። ምድር ላይ በዛኛው ዓለም ላይ መልካም ነገር ያገኛል አይደል? እዚህ ምድር ላይ የመጣው ለሚቀጥለው ቤት ልሰራ ነው አይደል? የፈተና ቦታ ነች አይደል? እቺ አሁንም እኮ ከፈቃዱ አልወጣም። ቆይስ መልስልኝ፣ የጠየቅኩህ መልስልኝ። እዚህ ምድር ላይ የመጣችሁት ለፈተና ነው አይደል? ተፈትናችሁ እዛ የተሻለ ነገር ለማግኘት ነው አይደለ? ስለዚህ ሰው ሳይፈተን በግድ እስልምና በግድ ሰውን ካስገበረ አይምሮን ነው ወይስ አካሉን ነው የምታስገበረው? በግድ እኮ አልሆነም።
በግድ እያልክ አይደል እንዴ? አሁን እኮ እያልክ ያለው ቅድም ያመጣሁትን ምሳሌ ሰምተሃል? ቅድም ያመጣሁትን ምሳሌ ሰምተሃል? ሰምቻለሁ። እሱ ያ ሰው አሁን አዳምጠኝ። እሱ ትክክል አይደለም። ቆይ ምሳሌ ትክክል አይደለም። ምክንያቱም ሰው ግለሰብ እንደዛ ያደርጋል፣ አምላክ ግን እንደዛ ያደርጋል። አምላክ ለሚያመልከውም ለማያመልከውም እኩል ይኖሩ ዘንድ ምድርና ሰማይን ይፈቅዳል፣ ፀሐይንም ያወጣል፣ ዝናብም ያዘንባል። ይሄ ትክክል አይደለም። ምሳሌ ራሱ የተጣመመ ምሳሌ። አምላክ እንደዚህ ከሆነ ጻድቅ አይደለም። አምላክ እንዲህ ሊያደርግ ስለማይችል እንደዛ ከሆነ እኛ መኖር የለብንም ማለት ነው። ፀሐይ ለኛ ሊያወጣ አይገባውም። ያንተ አምላክ ንግግር ትክክል አይደለም። ስለዚህ አሁን እየጠየቁ ያሉት ለፈተና ነው ብለናል። ስለዚህ እኮ ፈተናውን ፈተናውን የምታልፈው ተፈትነ ነው አይደለ? የሚፈልግ ሰው በፈተናው አልፎ አላህን አምልኮ መልካም ስራ ሰርቶ ጀነት ይመነዳል። መልካም ስራ ያልሰራ ደግሞ በስራው ደግሞ ጀሃነም ይመነዳል አይደል? ስለዚህ እቺ ምድር የፈተና ከሆነች ለምንድን ነው ታዲያ የአላህና የነብዩ ብቻ ነው ሊባል የሚችለው? ሌሎቹ መኖር የሚከለከሉት ለምንድን ነው? አሁን እኮ ፍቃድ ባልከው ማለት ነው። ቅድም አሁን በቤቱ ስመስል ያ ሰው ፍቃደኛ ነው፣ አለማመንም ማመንም አምኖ ቤቱ ላይ መቀመጥ ፍቃድ አለው። ካላመነ ደግሞ ከቤቱ የሚወጣ ትክክል አይደለም አልኩህ እኮ። እሱ ትክክል አይደለም አልኩህ እኮ። ለምንድን ነው ትክክል የማያምነው? አላህንም የሚያምነው አምላክን የሚያምነው አላህ እንኳን አምላክን የሚያምነው የማያምነው የሚሰድበውም የማይሰድበውም እኩል በምድር ላይ እንዲገለገል ፍቃድ ነው። የእግዚአብሔር ፍቃድ ይሄ ነው። ምክንያቱም እሱ ጻድቅ ስለሆነ ገብቷል። ሰደብከውም ፀሐይ ያወጣልህ፣ ረገምከውም አላመለከውም አየር ሰጥቶ እንድተነፈስ የሚያደርግ እሱ ነው። ስለዚህ ምሳሌ ትክክል አይደለም። ያመጣው ምሳሌ የጨካኝ ንጉስ ወይም ደግሞ አንድ ቅዱስ ያልሆነ አካል ምሳሌ ነው ያመጣው። ለአምላክ ምሳሌ ነው። እውነታው እንደዛ ስለሆነ ማለት ነው። ስለዚህ አምላክ አዳምጠኝ። እንደዛ ካልክ አምላክ ምድር ላይ ርህራሄ አለው፣ ወደዛኛው ዓለም ሲሻገር ደግሞ ርህራሄ የለውም እያልክ ነው። እሱ በነፃ ምርጫ ነው። እሱ እኮ ምርጫ በዛኛው ዓለምስ ቆይ እሱማ ምርጫ ነው። አይውልህ ጀሚል ቆይ እኮ እየነገርኩህ ነው። ምርጫ ነው የሚጠበቅልህ። ምርጫ ምንድን ነው? ለምሳሌ በዚህ ምድር ላይ ስትኖር እሳትና ውሃ ይቀርብልህና እሳት ነው የምመርጠው ካልክ እሳቱ ያቃጥላል። የአንተ ምርጫ ነው እንጂ የእግዚአብሔር አይደለም። እሱ እንደዛ ያደርግ ምርጫ ነው። ውሃ ካልክ ደግሞ ምርጫ ነው ይሄ እኮ። ታዲያ እዚህ ምድር ላይ በፈተና ልታልፍ ይገባል። ምርጫህን መምረጥ አለብህ። ወደ እሳት መሄድ ወይም ደግሞ ወደ ውሃ መሄድ መብት ሊሰጥ ይገባል። ቢያንስ እዚህ ምድር ላይ እናንተ የምታደርጉት ምንድነው? እዚህ ምድር ላይም አንድን ሰው በጉልበት ወደ እስልምና እናመጣለን ነው የምትሉት። ገብቷል? ይሄ ደግሞ ትክክል አይደለም። ምርጫው ሊጠበቅለት ይገባል። በምርጫው ነው እሳት ውስጥ መግባት ያለበት ወይም ደግሞ ወደ ጀነት መግባት ያለበት እንጂ በጉልበት ወደ ጀነት ልታስገባው አትችልም ነው እያልኩ ያለሁት። ገብቷል? አሁን ያልኩህን እኮ አልመለስክልኝ። እዛ ዓለም ላይ ሲሆን ፍትሃዊ አይደለም አምላክ። እዛ ዓለም ላይማ ስራህ እኮ ነው፣ ፍትሃዊማ ነው። ግን ስራህ ነው ወደዛ የሚያስገባህ። ለምን በግዴታ እኔን ለምን አላመለክ ይላል? ቆይ እሱን አሁን መለስኩልህ እኮ። ይኸውልህ እሳትና ውሃ ቀረበልህ አምላክ ፍትሃዊ ስለሆነ። ስለዚህ አንተ የትኛውን ትመርጣለህ ስትባል አንተ እሳቱን ነው የምመርጠው ካልክ እንደዛ ማንም ካላልክማ ውሃውን መምረጥ ነው። በቃ ውሃውን ከመረጥ የዘላለም ሕይወት ታገኛለህ። እሳቱን ከመረጥክ ደግሞ እሳት ታገኛለህ ማለት ነው። ማንም የማይል ከሆነ ያ ነው መንገዱ። ገብቷል? ቢያንስ አሁን ወደ ሌላው ወደ ሰማዩ ወደሚቀጥለው ዓለም ይቅርና እዚህ ምድር ላይ ያለውን እንጨርሰው መጀመሪያ። እዚህ ምድር ላይ ሰዎች በነፃ ምርጫቸው አምላክን ማምለክ አለባቸው ብለህ ታምናለህ? ስለዚህ እኩል ሁሉም ጊዜና መብት ሊሰጣቸው ይገባል አይደለ? የሚያመልኩበት መብታቸው የተጠበቀ ነው። ግን አሁን ባልኩ ነው መብታቸው ከተጠበቀ ታዲያ ለምንድን ነው የምትገሉት? ለምሳሌ መሐመድ ከሙስሊም በስተቀር በዚህ ምድር ላይ መኖር አይችልም በጠቅላላ ብሎ ተናግሯል ሐዲስ ላይ። ስለዚህ የሰው መብት መንፈግ አይደለም? ይህ አሁን ምርጫ ተቀርቧል። መጀመሪያ ወደ እስልምና ተጠርተዋል፣ እንዲመርጡ ተደርገዋል። እስልምናን ተቀበሉ ወይንም ደግሞ ጦርነት እናወጃለን። ሁለት ምርጫ ነው እኮ፣ እስልምና መቀበል ወይንም ደግሞ ጦርነት ማወጅ። እስልምና
ስጋን አካልን ሊገዛ እንጂ አይምሮን ሊገዛ አይችልም። በጉልበት ቢያስገብር አካልን ነው እንጂ አይምሮን አይደለም። እኔ ያልኩ እኩል ምርጫ ከተሰጣቸው እስልምናን ትሰብካለህ፣ ሌላውም ይሰብካል። ከዛ በኋላ ለሚቀጥለው ዓመት ለመረጥከው ወይ ደግሞ ለሚቀጥለው ህይወት እሳት ከመረጥ እሳትን ይሰጣል አምላክህ ማለት ነው። አላህን ከመረጥክ ደግሞ የሚገባህን ይሰጣል። ስለዚህ እኩል ምርጫ ላይ ምድር ላይ ለሁሉም ሊሰጣቸው ይገባል የሚለውን ቅድም ተስማምተን ነበር። አሁን ለምን ወደ ኋላ ትመለሳለህ? እኔ አሁን ምርጫ ይነፈጋል አልኩም እኮ ግን ምርጫ ተሰጣቸውም እኮ በሰይፍ እኮ ስለሙ እያላቸው እኮ ነው። በሰይፍ ስለሙ በግድ አላህን ተገዙ እያላቸው ነው መሐመድ። አይ አንደኛ ለይሁዳና ለነሳራ ጅዝያ ምናምን አለው። ለሌላ አካላቶች ደግሞ ሁለት ምርጫ አላቸው። አንደኛው ምንድነው? እስልምና እሱ ሐዲስ ይጋጫል። ለምሳሌ እንትና ክርስቲያን አንድ ይክፈትለት 1767 ሳይ ሙስሊም ኤ ላይ ከሙስሊም በስተቀር መኖር አይችልም ይላል መሐመድ። ሙስሊም ብቻ ነው መኖር የሚችለው ምድር ላይ ይላል። እሺ ምን ትለዋለህ? እስኪ ፈትለት 1767 ኤ ላይ ይሁዳና ነሳራዎች ይከሰሳሉ፣ ተነጥለው ይወጣሉ። አይቻልም ነው የሚለው። ቆይ እሱ ሐዲሱም ስለሚገዛጭ ይሄን አንብቦና ከዚህ አንፃር አላህ حتى يعطوا الجزية عن يد وهم صاغرون የሚለው ከሐዲሱ አንፃር መልስልኝ። ቆይ ጀሚል ከሐዲሱ አንፃር መልስልኝ፣ ሌላ ቦታ አትሂድ። አሁን ይሄው አንብብ። አሁን ሐዲስ በምን እንዳይፈሰር ታውቃለህ? አታነበዋለህ? ሐዲሱ አነበዋለሁ። ምን ሐዲስ በምን እንደሚፈሰር ታውቃለህ? ቆይ አንብበው፣ ከዛ በኋላ ትፈስረዋለህ። መጀመሪያ አንብበውና ፍታው። ከፍ አድርግልኝ። سمعت رسول الله صلى الله عليه وسلم يقول لأخرجن اليهود والنصارى من جزيرة العرب حتى لا أدع إلا مسلما. أرى تو هنا دفننا من دنا دفن فتاو ترجمه ይሄ ያለው ከምድር አወጣቸዋለሁ አይደለም የሚለው ለኡኽሪጀን አወጣለሁ አልይሁዳ ይሁዳን አወጣለሁ ወነሳራ ነሳራዎችን አወጣለሁ من جزيرة العرب ከአረብ ክልል ውስጥ አወጣለሁ حتى لا أدع إلا مسلما ሙስሊምን እንጂ ሌላን አካል እንዳይኖር አደርጋለሁ ነው የሚለው። ከአረብ ክልል ውስጥ ነው የሚለው። ያ እኮ እሱ ያቀሙ ስከቻ በደስ እንተነቆይ የአረብ ክልል እኮ የተፈጠረ መሬት ነው፣ ማሳያ ነው እያሳዩ ያሉት። ምንድን ያለው መሐመድ? ከአረብ ፔኒንሱላ በጠቅላላ አይሁድም ክርስቲያኖችን አወጣለሁ፣ ማን ሲቀር ሙስሊሞች ብቻ ነው የሚኖሩበት፣ ሌላ ማንም አይኖርም ብሎ ተናግሯል። አሁን ይሄ ትክክል ነው? እዛ አረብ ምድር ላይ ያሉት ክርስቲያኖች አይሁዶች ለምንድን ነው እዛ ላይ መኖር የማይችሉት? ለምንድን ነው የራሳቸውን አምላክ ማምለክ የማይችሉት? ይህ ካፍሮች ከዛ አውጣ የሚል ትእዛዝ ከአላህ ስለመጣላቸው እኮ። ስለዚህ ቅድም እንዳልኩ በቃ መብት የላቸውም። እስልምናን እስካልተቀበለ ድረስ አንድ ሰው በዛ ምድር ላይ መቀመጥ አምላኩን ማምለክ አይችልም ማለት ነው። ይሄ ነፃነት ማሳጣት ነው። ስለዚህ በግድ ነው ሰውን እንዲያመልክ የምታደርጉት። በግድ አላህም በግድ በጉልበት እንዲያመልክ እያደረጋችሁት ነው ማለት ነው። ፈርጡ። አሁን ይህ ምርጫ እኮ ተሰጥቷቸዋል ለነሱ። ምንድነው ምርጫ የሚሰጣቸው? ምርጫ እኮ ሰላም ነው። አልሰልምም አሉ፣ አንፈልግም አሉ። አሁን እነዚህ ይሁዶች ከሆኑ ሰላሙ ጂዚያ ክፈሉ የሚል ምርጫ አላቸው። አንከፍልም ውጡ፣ ያለዚያ ውጡ። ጀሚል ለምሳሌ አሁን እኛ ኢትዮጵያውያን በሀገራቸው የፈለጉትን ማምለክ ይችላሉ። አንድ ሰው ሁሉ ሀሳብ ማስተናገድ ይችላል። ከአንድ ሰው ጋር ማውራት ያለብኝ። ቀጥል። እሺ ቢኒ አስጨርስ። እሺ ላስጨርስና ትቀጥላለህ ከነሱ ጋር። እሺ ለማንኛውም ጀሚል አንተ እያልክ ያለው ቅድም ማንም ሰው ተገዶ አይደለም ማምለክ ያለበት አልክ። አሁን አስገዳጅ ሁኔታ ታስቀምጣላችሁ ማለት ነው። አንደኛ ስለሙ፣ ሁለተኛ ጀዚያ ክፈሉ። ይሄን ሁሉ አንፈልግም ካሉ ግን ጦርነት ከፍተህ በግድ አላህን እንዲያመልኩ ታደርጋለህ፣ ሳይፈልጉ በግድ። ስለዚህ አላህ በግድ ነው የሚመለከው። ቅድም ነፃ ፈቃድ አለው ብለህ ነበር። ይሄ ሁለት ፈቃድ አደረገልን።
ፍቃድ አድርጎልሃል አይደል? ነፃ ፍቃዳቸው አልተጠበቀም። ፈቃድ አልተሰጣቸውም። ግዳጅ ነው የተጣለባቸው። ግዳጅ ይሄን ተቀበሉ አለዛ ጦርነት። ከዛ በጦርነት ተገደው አላህን እንዲያመልኩ የተደረጉት። እሺ ነፃ ፍቃዳቸው የታለ? እነዚህ ሰዎች እስልምናን ተቀበሉ። ይሄ አሁን ሁለት ፍቃድ አይደለም? ከሀገር ማስወጣት መውጣት ትችላለህ። ሁለት ፍቃድ አላልኩም እኔ ነፃ ፍቃድ ነው ያልኩት። መውጣት ትችላላችሁ። አዳምጠኝ። መውጣት ትችላላችሁ ከዚህ። እሱ ነፃ ፍቃድ አይደለም፣ ግዳጅ ነው የሚባለው። ጀሚል አማርኛ ትችላለህ? አማርኛ ትችላለህ? ግዳጅና ነፃ ፍቃድ ወቅ አንተ በነፃነት አምላክን ማምለክ ነውና ተገደ ማምለክ ይለያያል። ይሄ ሁለቱም ምርጫ ግዳጅ ነው። አንደኛ አምልኩ ነው፣ ሁለተኛ ጂዚያ ክፍል ነው፣ ሶስተኛ ደግሞ ከሀገር ውጡ ነው። ይሄ አስገዳጅ ነው እንጂ ፈቃድ አይደለም፣ ነፃ ፍቃድ አይደለም፣ አስገዳጅ ነው። ስለዚህ የታለ ነፃ ፍቃዳቸው እነዚህ ሰዎች? አሁን እዛ ላይ በእንትኑ ማለት ነው ፈጣሪ በእንትን በመጨረሻው ዓለም ላይ ያ ነፃ ፍቃድ ነው ወይስ ግዳጅ ነው የሚባለው? መጨረሻው ዓለም እዚህ መጀመሪያ እዚህ ጨርስ። መጨረሻው ዓለም ትላለህ አንተ። እዚህ ላይ ምን መፍትሄ? ያንን ቆይ እዚህ ጨርስ። ከዛ ጋር አንጠልጥለህ እንትን ማለት ይችላል። ነፃ ፍቃዳቸው ቆይ እሱን መልሳለሁ። እዚህ ጋር የታለ ነፃ ፍቃዳቸው? ያኛው ነፃ ፍቃድ አዳምጠኝ። ያ ነፃ ፍቃድ ከሆነ ይህም ነፃ ፍቃድ ነው ልልህ ነው። ቆይ አይደለም፣ እዛ ቢገቡ እንኳን አንተ ባልከው እዛ ቢገቡ እንኳን በነፃ ፍቃዳቸው ሳይሆን በግድ ነው እዛም የገቡት። ኢቭን እዛ እንኳን ቢገቡ በግድ ነው የገቡት ሳይፈልጉ። አንተ የምትለው ጀነት እንኳን ቢያስገባቸው አለ ሳይፈልጉ በግድ ነው እየገቡ ያሉት እንጂ በስራቸው በነፃ ፍቃዳቸው አይደለም። ፈልገው አምልከውት ሳይሆን ተገደው አምልከውት ነው። ስለዚህ አሁንም ቢሆንም ወደዛም ብትሄድ አታመልጥም። መጀመሪያ እዚህ ጨርስ። መጀመሪያ ነፃ ፍቃድ ከዛ ጋር በጣም ይያያዛል። ከዛ ጋር ይያያዛል። አይ በቃ መልስ የለም። ገብተዋል ጀማል በቃ ከነፎይ ጋር ቀጥል። ምክንያቱም በምድር ላይ ማንኛውም ሰው ቢያንስ አምላክ ምድር ላይ ነፃነት ሊሰጠው ይገባል። ገብተዋል። በነፃነት ፍላጎቱ እግዚአብሔርን ማምለክ አለበት። የሚፈልግ እግዚአብሔርን ማምለክ አለበት። የማይፈልግ ደግሞ እግዚአብሔርን አልፈልግም ከሴጣን ጋር ሄዳለሁ የሚል ደግሞ ምርጫው ሊጠበቅለት ይገባል። እናንተ ምርጫ ሰጡ። ሴጣን አመልካለሁ የሚል ሰው ካለ ምርጫ ሰጡ። ምክንያቱም እዚህ ምድር ላይ ትገላላችሁ፣ ክርስቲያኖችን ታሳድዳላችሁ፣ ትገላላችሁ። ምርጫችሁ አይጠበቅም። ስለዚህ በግድ ነው የምትገዙት። እስልምና ማለት ቦዲን እንጂ ሰውነትን እንጂ አይምሮን የማይገዛ አካልን የሚያስገድድ ነው። ገብቷል? አይምሮን ልታስገድዳችሁ አካልን ነው የምታስገድደው። አንድን ሰው በጉልበት ስታሰልም አካሉን እንጂ ልቡንና አይምሮን አታሰልመው። ስለዚህ እስልምና ማለት አካልን በግድ የሚያሰልም ማለት ነው። እኔ ጨርሻለሁ። ያው ከገባ ያንን አካል ሰለም ብለህ ጦርነት ማወጅህ መጥፎ ነገር ነው? ጥሩ ነው ጀሚል ቢኒ ያንን አካል ሰላም ብለህ ጥሩ ነው አይደል? ጦርነት ሄዳ አውጀህበት ቤቱ መተህ ለምንድን ነው ታዲያ ተኝታችሁ መታደሩ? ለምን ጦርነት አውጀህ? አይደለም ጥሩ ነገር እኮ ነው። አሁን ለምሳሌ አንድን አካል አሁን ለምሳሌ እናንተ ይሄን እስልምናን ጥሩ ሃይማኖት ነው ብላችሁ ብትይዙት አንድን አካል ጦርነት አውጀህበት አንዴ ክላሪፋይ ላድርግላችሁ ጀሚል እያለ ያለውን። ለምሳሌ እኛ በሀገራችን ሙስሊሞች ጦርነት አውጀውብን ልጆቻችንን ምርኮ አድርገውብን ሚስቶቻችንን ምርኮ አድርገውብን የክርስቲያን ልጆች በጦርነት አንድ ሀገር በጦርነት በሙስሊሞች ጦርነት ከወደቀች በኋላ ቀጥታ ባልና ሚስት ፍቺ ያደርጋሉ። ያቺ ሴት ለሙስሊም ምርኮ ትሆንና ባሪያ ተደርጋ ትሰጣለች። ልጆቹም ደግሞ አገልጋይ ሆነው ይሰጣሉ። ይሄ ፍትሃዊ ነው፣ ጥሩ ነው እያለ ነው ጀሚል። አይደለም እንደዛ አላልኩም። እንዴት ነው እያልክ ያለው ጀሚል? እንደዛ አላልኩም፣ ውሸት ነው። ለምሳሌ የፈለጉ ሰዎች ግን ሀገር በላልኩም እንደዛ ያላልኩት እየተናገርክ ያለው። አዎ ጥሩ ነው። ትቀጥፋለህ እንዴ? ካልወጣ ገና ያ እኮ ነው። አንተ ጥሩ ናቸው ጦርነት ቢታወጅባቸው ጥሩ ነው ያልከው እንደዛ አይደለ? ጦርነት ካወጃችሁ በኋላ ሚስቶቻቸውና ልጆቻቸው ምርኮ ነው የምታደርጉት እንዴ? አይደለም ቅጥፈት ያስጠላኛል እያላችሁ ነበር ባለፈው። አንድ ቅጥፈት አልተናገርኩም። አንተ ከተናገርከው ውጭ አሁን ማለት ነው። ልጆችም እኔ ከተናገርኩት እስኪ ሪከርድ መልሰ እስኪ አንተ ያልኳትን ቃል ሪከርድ ካለ መልሰ እንስማ። ቀላል እኮ ነው ጀሚል። ጦርነት ካደረጋችሁ ብላችሁ ባለፈው ያሰማችሁ። ኧረ ችግር የለውም የትም አትሄድም። ጦርነት ካደረጋችሁ በኋላ ልጆቻቸውና ሚስቶቻቸውን ትማርካላችሁ ወይስ አትማርኩም? አንማርክም። ሙስሊም ከሆኑ ሙስሊሞች ላይ ጦርነት ታውጃላችሁ እንዴ? እያወራን ያለ ነው እኮ ሙስሊም ያልሆኑ ሀገራት ላይ ነው አይደል? አዳምጠኝ። እነዛን ሰዎች
በጦርነት ይዘናቸው ለምንድን ነው የምንሰልፈው? ቆይ ሙስሊም መሆን አንፈልግም ካሉ ጦርነት አውጃችሁባቸው ሙስሊም መሆን አንፈልግም ካሉ ልጆቻቸውና ሚስቶቻቸውን ትማርካላችሁ ወይስ አትማርኩም? እንማርካለን። ምንድነው የምትጨቃጨቀኝ? እና ታዲያ ሚስቶቹን ከዛ ታደርጋላችሁ አይደለ? ባሪያ አድርጋችሁ ሙስሊም እነዛ አካላቶች እኮ ሙስሊም እንዲሆኑ ነው ጦርነት ምን አንፈልግም። ሙስሊም እንዲሆኑ ነው እኮ ሙስሊም ሆነ አንፈልግም ካሉ ያንተ የወሲብ ባሪያ ይሆናሉ ማለት ነው ሴቶቹ። ጀሚል ማም ተጨቃጨቀው እኮ ግልጽ እኮ ነው። ምንድነው ሰዎች ሁሉ በመሐመድ ነብይነት ማርከን ራሱ በስም ብሎ መለቃቸው አሉ ምንም ሳይደረጉ። እሱ ሌላ ጉዳይ ነው። አዝነ ተለቀቀ። እሱ ግን ክርስቲያን ግን አጠቃሎ ነው የተናገረው። ይህን ብለሃል ብሎ ማለት ነው ያላልኩት ነገር የለውም። እሺ እንስማማ። ስለዚህ ጦርነቱ ማወጁ ጤናማ ነው ብለህ ነው አንተ የምታስበው? እስልምና እንዲቀበሉ አለ። በጦርነት ላይ ደግሞ ምርኮ ይኖራል አለ ይኖራል። ስለዚህ ክርስቲያን ደግሞ እያለ ያለው ኦልሬዲ ጦርነት እኮ ያወጅክባቸው አስቀድመን ዳዋ እናደርጋለን ብለህ ነበረ። ዳዋውን ስላልተቀበሉ ሙስሊም ሁኑ ስትላቸው አልፈልግም ስላሉ ነው ጦርነት ያወጅክባቸው እንጂ ሙስሊም ሁኑ ስትላቸው እሺ ሙስሊም ሆነናል ቢሉ አትወጋቸውም ነበረ። ጦርነቱ ካለቀ በኋላ ሙስሊም ሊሆኑ ይችላሉ። እሱ አስገድደሃቸው ማለት ነው። ምክንያቱም በብዙ ምክንያቶች ለምሳሌ እጠቅስልሃለሁ። እንሄዳለን እሱ ምሳሌው ላይ እንሄዳለን። ጦርነት ሙስሊም ሆኖ አልካቸው አንሆንም አሉ። ጦርነት አወጅክባቸው ሄድክና ለምሳሌ ጎረቤታችንን እንውሰድ። ጎረቤታችን ኤክስ የምትባለው ሀገር ክርስቲያን ብቻ ናቸው ብለን እናስብ። ከዛ ክርስቲያኑ ነው ተባሉ። አይምን ሙስሊሙ ነው አልካቸው አንሆንም ተባሉ አሉ። ከዛ ጦርነት ታውጅባቸዋለህ። ጦርነት በምታውጅባቸው ሰዓት ላይ ምርኮኛ ይኖራል። ከሴትም ከልጆችም ከንብረትም ምርኮ ይኖራል አለ። ጦርነቱን ካሸነፍክ ይኖራል። እነኛ ምርኮች ላይኖር የሚችለው እንዳለ ሞተው ካለቁ ነው። እነኛ ምርኮች በአንተ አንተና ጋርዲያ የምትሆነው አንተና አይደለ? ለእነኛ ከፈለክ ልትሰጣቸው ትችላለህ ለሌላ አካል፣ ከፈለክ ልሸጣቸው ትችላለህ፣ ትፈለክ ለራስህ ልወስዳቸው ትችላለህ። ከፍቶቹንም እንደዛው፣ ፈረሶችም ካሉ እንደዛው፣ ንብረትም ካለ እንደዛው፣ ሴቶችም ካሉ እንደዛው አይደለም? ስለዚህ እንደ ክርስቲያን ቀደም ክርስቲያን ያለ እኛ ክርስቲያኖች ለምሳሌ ልጆቻችንም ተዋግተህ ሚስቶቻችንን ልቀማን ትችላለህ፣ እህቶቻችንን ልወስድብን ትችላለህ ሲልህ እኮ ይሄ እኮ ነው። ፈርቶ ነው ሊያገባ ብሎ ጀሚል አይምርም ሚስቴን ይቀማኛል ጦርነት ካወጀብኝ ብሎ ነው። እሱ ጠቅልሎ ነው ያላልኩትን ነገር ያለ። ያው ጦርነት ከታወጀና አይቀርም ሁላችንም ይወሰድብናል። ቃል ሚዩትን አትሰማም ከስር ላለ። ስለዚህ ሁላችንንም እኮ የሚያካትት ነው። እውነቱን እኮ ነው። ታዲያ ኤኒዌይስ ይብቃን ለዛሬ አይመስላችሁ? ያ ለዛሬ ይብቃን። እኔ እንዳጠቃላይ ጠቅለል አድርጌ ነው ባለፈው የሆነ ጥያቄ አንስቼ በኔትወርክ ምክንያት ነው መሰለኝ የወጣው። ኦኬ ምንድነው? ጥቅስ ጥቀስና ቀጥል። የዛኔም ጥቅስ ጥቀስ ብለህ ነበር፣ ግን ጥቅስ ማርቆስ ይመስለኛል። ማርቆስ 15 ላይ ማርቆስ 15 ላይ ምን ኢየሱስን እንደገደሉት ምናምን ይናገራል አይደል? እሺ ክፈትልህ ክርስቲያን። ኖህ እንዴት ነሽ? ሰላም ብያለሁ። እንዴት ነው? እፎይ፣ ክርስቲያን፣ ቃል፣ ጀማል
ቢኒ ሁላችሁንም ከታች ሁላችሁንም ሰላም ብያለሁ። አለን እግዚአብሔር ይመስገን። እዚህ ጋር ስለ ክርስቶስ አገዳደል ምናምን እናገራለን። ኦኬ ምን ይላል? እስኪ ከፍ አድርግልኝ ትንሽ። እስኪ ይኸው እዚህ ጋር ቀይ ልብስም አለበሱት ነው። የት አለ አሁን ቀይ ልብስ አለበሱት? አው ቀይ ልብስም አለበሱት፣ የእሾህ አካሊምም ጎንጉነው ደፉበት የሚለው ጥቅስ ማለት ነው። እሺ እየሰማ አይደለም? ይሰማል። ስለዚህ ጥቅስ ነው። ጥቅሱ ምን ሆነ? እነዚህ አካላቶች አይሰማም፣ የተቆራረጠ ነው። ያንተ እየተሰማኝ አይደለም። ለኔ እየተሰማኝ ነው። አይሰማም? ለኔ ይሰማኛል። ይሰማል። እነዚህ አካላቶች ይህን ስራ ሲሰሩበት ኢየሱስ ይወድ ነበር ይህን ስራቸውን? ይህንን እኮ አለ ተመልሰንልህ ነበረ። ምግባራቸው ምን እንደሆነ ደጋግመን አውለታ መልሼልሃለሁ። ምግባራቸው ትክክል አይደለም። ሰዎቹ ያደረጉት ምንድነው? ቅድም አይሁዳዊቷም የጠየቀችኝ ማለት ነው። አልመለስኩም። ክርስቲያን ቀጥልለት ወይም ቢን አላችሁ። እየተሰማ አይደለም፣ በጣም ያቆራል። ክርስቲያን ወይም ቢን ቀጥሉለት። በቀደም መልሶልህ ነበረ። ማን ነው ተመልሶልህ ነበር እኮ ረስተኸው ነው ጀሚል? ምንም አልተመለሰልኝም። ኦኬ ክርስቶስ እሱ ላይ ያደረጉበትን ነገር ይወደው ነበር ወይ ነው ጥያቄ አይደለ? እነሱ የሚያደርጉት ኢንቴንሽናቸው ምንድን ነበር? ሀሳባቸው ምንድን ነበረ? መጀመሪያ እነሱ የሰይጣን ግብርን እንደሚሰሩ እኮ አስቀድሞ ነግሯቸዋል አይደል? እሱ ራሱ በተደጋጋሚ ይነግራቸዋል። እናንተ የአባታችሁን የዲያብሎስን ስራ ታደርጋላችሁ አይደል ያላቸው። ስለዚህ እነሱ የሚያደርጉት የዲያብሎስን ስራ ነው። ሲዋሹ፣ ሰው ሲገሉ፣ ሲሰርቁ እንዳለ ስራቸውን በሙሉ ይቃወመው ነበረ። ስለዚህ የእነሱን ስራ ሙሉ ለሙሉ ክርስቶስ ይቃወመዋል እንጂ እነሱ የሚያደርጉትን ነገር ያንን የሰይጣን ስራ በሙሉ አይቀበለውም። ዓለም እናንተ ሊጠላ አይቻለውም ብሏቸዋል። ዓለም እናንተ ሊጠላ አይቻለውም፣ እኔ ግን ስራችሁ ክፉ መሆኑን እመሰክርባቸዋለሁ። የእነሱ ስራ ክፉ መሆኑን ይመሰክርባቸው ነበር፣ ይነግራቸው ነበር። ስለዚህ በፍጹም በየትኛው መስፈርት እሱ የእነሱን ስራ ተቀብሎ እየሰማው ያለው ነፍሰ ገዳዮች ናቸው፣ እነሱ ውሸታሞች ናቸው፣ አጭበርባሪዎች ናቸው፣ ይሰርቃሉ፣ ይዋሻሉ። ይሄንን ስራቸውን ሊወድላቸው አይችልም። ለምሳሌ ይሁዳ ክርስቶስ ኢየሱስን እኮ ሸጦት ነው አይደለ? ይሄንን ክርስቶስ አይወደውም። ክርስቶስ ሌብነትን አይወድም። ክርስቶስ ስርቆትን አይወድም። አይወድም። የእነሱን ስራ የሰሩትን ስራ አይወደውም ነበር፣ አይፈልግም እንዲሰሩ ማለት ነው። ግን ግዴታ ያንን እንዲሰሩ አይፈልግም ነበር ማለት ነው። ሰዎቹ የሚያደርጉት ምንድነው? እሱ የሰይጣንን ስራ ነው። የሰይጣንን ስራ ነው የሚያደርጉት። ልክ ለምሳሌ የሰይጣንን ስራ የሚያደርጉ ከሆነ ደግሞ ያ የሰይጣንን ስራ ሊያፈርስ የመጣው እርሱ የአብ ልጅ ወልድ ነው። ለምሳሌ እሱ የአብ ልጅ ነኝ እያላቸው አይደለህም ይሉታል። የአብ ልጅ አይደለህም ማለታቸውን ይወደዋል? አይወደውም። ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ሲል አይደለህም ብለው ሲሉት
ይሄንን ማለታቸውን ይወደዋል? አይወደውም። አላህን አንተ አምላክ አይደለህም ሲሉት አላህ ይወዳል? ሌሊት ይወርዳል ብለህ ታምናለህ? አላህ ሌሊት ይወርዳል ብለህ ታምናለህ? አላህ ይወርድ የሚሉትን ይወዳቸዋል? ይወደዋል? ነገር ግን ያ ስራ አሁን ለምሳሌ ድብደባው እንዲደርስበት ይፈልግ ነበር? ምክንያቱም ስለ ቤዛ እሺ፣ ይህ ነው ጥያቄ። መልካም። ድብደባው ሊደበደብ ይፈልግ ነበር ወይስ አይፈልግም ነበር? መልካም። ሰዎቹ ያደርጉታል፣ ምክንያቱም የሰይጣንን ስራ ስለሆነ የሚሰሩት። ሰዎቹ የሚሰሩት የሰይጣንን ስራ ያደርጉታል። አያደርጉትም አይደለም፣ ይፈልግ ነበር ያንን ድብደባ ሊደበደብ። አዳምጥ እሺ። ቤዛ ሊሆን ነው የመጣው። ቤዛ ሊሆን ስለመጣ ካሳ ሊክስ ስለመጣ ሰዎቹ ይሄንን ያደርጋሉ። የሚያደርጉት ለምንድን ነው? እሱ የሰይጣን ልጆች ስለሆኑ የሰይጣንን ግብር የሚያስፈጽሙ ስለሆኑ። እሱ ደግሞ የመጣው ቤዛ ሊሆን ነሰሰርሊ ስለ ሁሉ አንዱ ሞት አይደለም፣ ስለ ሌሎች ቤዛ ሊሆን ስለመጣ ህይወትን ሊሰጥ ስለመጣ ነሰሰርሊ እነኛ ይገሉታል። የሚገሉበት ምክንያት ግን ምንድነው? እሱ ድነት እንድናገኝበት አይደለም። እነሱ ይሄን የሚያደርጉት እሱ ላይ የሚደረገውን ይጠላዋል አይጠላውም አይደለም። ዋናው ሰዎች ሁሉ በሰው ላይ የሚያደርጉትን በማንም ላይ የሚያደርጉትን ክርስቶስ ይወደዋል አይወድም? እኔም መምታት ማለት እኮ ክርስቶስ መንካት ነው። ምክንያቱም እሱ የሞተልኝን እኔን መንካት በራሱ አሁንም ክርስቶስን እንደ መምታት ክርስቶስን እንደ መስደብ፣ አንተን መስደብ ሰውን ማናናቅ በራሱ ፈጣሪን እንደ መስደብ ፈጣሪን እንደመናገር ነው። ይወደዋል ፈጣሪን አይወደውም? ለምን? እሱ አበጃጅቶን እሱ ሰርቶን ሰሪውን እንደመናቅ ነው። ያንን አካል ማፍረስም ሆነ መሳደብ መንካት። ስለዚህ ክርስቶስ ለሁላችን ነው የሞተው፣ ሎግ ቤዛ ሆኖናል። ስለዚህ ለኛ የኛን ኃጢአት ተሸክሞ እኛ ላይ የሚደርሰውን በደል ያንን ድብደባችንን ነው የተደበደበልን፣ ሞታችንን ነው የሞተልን። ስለዚህ ስለኛ ስለተደበደበ ስለኛ ቤዛ ስለሆነ ያንን ሊያደርግም ስለመጣ በፍቃዱ ያንን አድርጎታል። ጥያቄ ሌላ እኮ ነው እየመለስክልኝ ያለ። እኔ ጠየቅኩ ሌላ፣ አንተ የምትመልሰው ሌላ። እኔ ስለ ኢየሱስ ነው የጠየቅኩ፣ አንተ እየመለስክልኝ ያለው ግን አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 8 ክርስቶስ እግዚአብሔር ፍቅር ነው ይለዋል። ዮሐንስ ወንጌል ምዕራፍ 15 ላይ ነው። እንዲሁም ደግሞ ሮሜ ምዕራፍ 5 ቁጥር 6 ይመስለኛል። ህይወት ከመስጠት በላይ ፍቅር የለም ይላል። ክርስቶስ ህይወት እስከ መስጠት ድረስ ነው ፍቅሩን የገለጸልን። ያ ፍቅሩ ለእኛ የተገለጠው ህይወት እስከ መስጠት ድረስ ነው። ህይወቱን እስከ መስጠት ድረስ መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። ባለጌ እረኛ ሎክ አንተ በጎች ገዝተህ የምታረገው እረኛችን ምን አይነት እንደሆነ ላሳየ ነው። ያ መሞቱ እንዴት ነው የሚለውን ላሳየ። በደንብ አሁን አስተውል። መልካም እረኛ ስለ በጎቹ ነፍሱን ያኖራል አለ። ስለኛ ሲል ክርስቶስ ይሞታል። ስለኛ ሲል ክርስቶስ ሞቷል። መልካም እረኛ ስለሆነ ማለት ነው። በጎች እናንተ የምታረቡት አርብታችሁ አስብታችሁ ከዛ አርዳችሁ ልበሏቸው ነው፣ ወይንም ሸጣችሁ ልለብሱባቸው ነው። ክርስቶስ ግን ስለ በጎቹ ራሱ ነፍሱን አሳልፎ የሰጠ እንጂ በጎቹን አርዶ የሚበላ አይደለም። ስለ በጎቹ ምን የሆነ ነው? ምግብ የሆነ ነው። እርሱ ወይን ነው። ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 1 እንደሚናገረው፣ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29። ስለዚህ በደንብ አስተውሉ። ስለ በጎቹ ምግብ የሚሆን ነው። በፍቃዱ ነው ይህን ያደረገው። ወዶ ነው ይህን ያደረገው። ተገዶ አይደለም። መመታቱ፣ መደብደቡ ይህንን በፍቃዱ ስለኛ ለቤዛነት ያደረገው ነው። ለቤዛነት ያደረገው ነው። ሰዎቹ በሞት እሱን የሚያስወግዱ ስለመሰላቸው እሱ ደግሞ በሞት ህይወትን ሰጠን፣ መልካም እረኛ ስለሆነ። በተቃራኒው ግን አንድ አዲስ እንመልከት። አንድ ክርስቲያን ትከፍትልኛለህ? አንድ አዲስ ለሚቼክ ኦኬ። አንድ አዲስ እንመልከት። ቡሃሪ ሙስሊም 1789
ክርስቶስ ስለሁላችን ዮሐንስ ወንጌል ምዕራፍ 10 አንብበው እነኛ ምግባራቸው የሰይጣን ተግባር ነው የሚያደርጉት። በሚገባ የሰይጣንን ተግባር ነው የሚያደርጉት። የሰይጣንን ተግባር ነው የሚያደርጉት። ሰዎች ሌላ ኦኬ፣ እችን አዲስ አንዴ እናንብባትና ኢንጆይ እናድርግባት። በዛው የክርስቶስን እረኝነት ሰምተናል። የመሐመድን እረኝነት ደግሞ እናዳምጣል። መሐመድ እንዴት ነበር የሚያዝነው ጠባቂነቱ ለተከታዮች የሚለውን እንመልከት። አንዴ ሳይ ሙስሊም 1789 ላይ የሚገኝ ሐዲስ ነው። It has been reported on the authority of Anas bin Malik እንደተረከው on the day of battle of Uhud በኡሁድ ጦርነት the messenger of Allah was left with only 7 men from Ansar and 2 men from Quraysh ሌሎች ሁሉ አልቀው ከሰባት የአንሳርና ከሁለት የቁረይሽ ሰዎች ጋር ብቻ ቀረ አለ። ሌሎቹ እንዳላልቀው when the enemy advanced toward him and overwhelmed him he said ከዛ በኋላ ጠላቶቹ ወደሱ በተጠጉበት ቁጥር እንደዚህ ይላቸው ነበር። እንደዚህ አላቸው ለነዛ ለዘጠኙ ማለት ነው። whosoever turns them away from us will attain paradise or will be my companion in paradise እነዚህን ማን ነው ሄዶ የሚመልሳቸው ከዛ በኋላ በጀነት ከኔ ጋራ የሚሆን አለ። a man from Ansar came forward and fought the enemy until he was killed ከዛ በኋላ ከአንሳሩ ከነዛ ከሰባቶች ውስጥ የነበረው አንድ ሰው ሄደና ተዋጋ እስኪሞት ድረስ ማለት ነው። the enemy advanced and overwhelmed him again and he repeated the word ከዛ በኋላ ያንን ከገደሉት በኋላ ጠላቶቹ እንደገና ወደ መሐመድ መጠጋት ጀመሩ። በዛም ጊዜ መሐመድ እንደገና ያንን ነገር ተናገረ። ምን ብሎ whosoever turned them away from us attain paradise or will be my companion in paradise እነዚህን ማን ነው ሄዶ የሚዋጋልና የሚመልሳቸው ከዛ በኋላ ደግሞ በገነት ከኔ ጋራ የሚሆን አላቸው። እንደገና አንዱ ሄዶ ሞተ። ለሁለተኛው እንደዛ አለ። a man from Ansar and Jamil please a man from Ansar came forward and fought until he was killed ከዛ በኋላ ከዛ ከቀሩት ከስድስቱ ውስጥ አንዱ ሄዶ ተዋጋና እሱም ሞተ። this state continued until the 7 Ansar were killed ከዛ በኋላ ሰባቱም የአንሳር ሰዎች እስኪገደሉ ድረስ መሐመድ ይሄንን ነገር ተናገረ። now the messenger of Allah said to ከዛ በኋላ ያላህ መልእክተኛ ለቀሩት ለሁለቱ ቁረይሾች እንደዚህ አላቸው we have not done justice to our companion ዛሬ በሰሃቦቼ ላይ ጥሩ ነገር ፍትሃዊ ነገር አላደረኩም አላቸው። ኦኬ በሽር በደንብ አስተውል። 9 ነበሩ፣ 7ቱ አንሳሪ ናቸው። መሐመድ እንግዲህ ጠባቂ እረኛ ነው አይደል? ለኡመቱ ክርስቶስ መልካም እረኛ ነፍሱ ስለ በጎቹ ያኖራል፣ ከተኩላ ይጠብቃል። መልካም እረኛ አለ። ሌባ ወንበዴ እረኛ ግን ራሱ ይደበቅና ተኩላ ሲመጣ በጎቹን ያስበላል አለ። ይሄው እንዴት አደረገ መሐመድ? ጠላት ሲመጣ እሱ ተደብቆ ጠላትን ማንን ይመልስልኝ አለው። ገነት ትገባና ከኔ ጋር ጓደኛ ትሆናለህ አለው። ሲሄድ ተገደለ ጠላቱ። ሁለተኛውንም አሁን ምን አለው? አሁንስ ከእናንተ አንዱ ሄዶ ማነው ጠላትን የሚያባርር በገነት ከኔ ጋር ትሆናላችሁ አላቸው። ሲሄድ ያኛውም ተገደለ። ሶስተኛውንም አለው። ሶስተኛውም ሲሄድ ተገደለ። አራተኛው ማሜ ተደብቆ ለራሱ ጓደኞች ገነት ነብዩ አዳምጥ በስነ ስርዓት አውራስ እሺ ሶሪ። ስለዚህ መሐመድ እዛው ተደብቆ ምን ያደርጋል? ከኔ ጋር ገነት ትሆናላችሁ ሂዱና ጠላትን አባሩ ይላቸዋል። ሶስተኛም ሄደ ተገደለ። አራተኛም ሄደ ተገደለ። አምስተኛም ሄደ ተገደለ። ስድስተኛ ከኔ ጋር ገነት እንድትሆኑ ሄዶ ጠላት የሚያባርር አላቸው። ስድስተኛም ሄደ ተገደለ። ሰባተኛም አንሳሮች አለቁ ተገለው። ከዛ መጨረሻ ላይ ምን ይላል? ተገለው ካስጨረሰ በኋላ ዛሬ ፍትህ አላደረግንም ይላል። ስለዚህ ይሄንን ማድረጉ ጤናማ ነው? በሻውን ከጥያቄ ጋር ምንድን ነው የተያያዘው? ይሄ ትክክል ነው። ጎበዝ። ይህ ደግሞ ለምን በረኝ ላሳየህ። ዮሐንስ ወንጌል ምዕራፍ 10ን ክፈትልኝ። እኔን አዳምጥ። ዮሐንስ ወንጌል ምዕራፍ 10 አዳምጥ። የኛ እረኛችን ደግሞ እንዴት እንደሚጠብቀን ላሳየህ። አንተን ልሰማ እኮ አዳምጣ በጥቅስ። ስለዚህ ተስማማን አንተ ላይ አይደለ? እውነት እውነት እላችኋለሁ ወደ በጎች በረት የማይገባ ፕሊስ አዳምጣ። ነብዩ ጋር ልታመሳስል ነው? አዳምጥ አይደለም ከነብዩ ጋር ልታመሳስል ጌታ ብለህ የምታስበው? አዳምጥ።
ኦኬ እውነት እውነት እላችኋለሁ በበጉ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴ ነው። በበር የማይገባ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። እውነተኛ እረኛ እንዴት እንደሆነ ቁጥር 15 አካባቢ አድርገው ሙሉውን እናንተ አንብቡት። ኦኬ መለስ አድርገው ቁጥር 12 መልካም እረኛ እኔ ነኝ አለ ክርስቶስ። መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። በደንብ አስተውሉ። ነፍሱን ስለ በጎቹ መስጠት የሚችለው ማን ነው? መልካም እረኛ ነው። እሱ እያለ እረኛው እያለ በጎቹ አይደፈሩም፣ በጎቹ አይበሉም። መልካም እረኛ ጠባቂያችሁ ካለ ሴቶች ትክክለኛ ጠባቂ ካላችሁ እናንተ ማንም አይተናኮሳችሁም፣ ማንም አይነካችሁም። ራሱ ይሞታል እንጂ ስለእናንተ እረኛችሁ፣ ስለእናንተ ጠባቂያችሁ። ስለዚህ ክርስቶስ እውነተኛ የነፍሳችንም የስጋችንም ጠባቂ ነው። እውነተኛ እረኛ ስለሆነ እሱ ተደብቆ ሂዱ ተዋጉልኝ ሂዱ ምናምን አይልም። ነፍሱን ስለ በጎቹ በፍቃዱ ያኖረዋል። ሙሐመድ ምንድን ነው ያደረገው? እሱ ተደብቆ አስጨረሳቸው። ክርስቶስ ምን አለ? በግልጽ ሲነገር መልካም እረኛ ነፍሱን ስለ በጎቹ ያኖራል እንጂ በፍጹም ተኩላ ሲመጣ ሐሰተኛው እረኛ ምን ይሆናል? በጎቹን ያስበላል። እረኛ ያልሆነው አለ በጎቹ ቆይ አንዴ እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። አይታችኋል? እነኛን ሲያስበላቸው እሱ ሸሽቶ ተደብቆ በተኩላ አስበላቸው። ተኩላም ይነጥቃቸዋል፣ በጎቹም ይበትናቸዋል። ምን? ትክክለኛ ያልሆነውን። ለምን? ሙያተኛ ስላልሆነ፣ ለበጎቹ ስለማይገደው ሙያተኛ ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቅ የራሴን በጎች ያውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ። ስለዚህ ነፍሱን ክርስቶስ በፈቃዱ አኑሯል። ስለማን ይህን ያኖረው? ስለኛ ተደበደበ፣ ስለኛ ተተፋበት፣ ስለኛ ተሰደበ፣ ስለኛ ተሰቀለ፣ ስለኛ ተራበ፣ ስለኛ ሞቱን በሞቱ ገደለልን፣ ስለኛ መከራን ተቀበለ፣ ስለኛ ይሄ ሁሉ አደረገ። ጌታ ነው ስለኛ ምን ጌታ ነው ይህን ያደረገልህ? በሚገባ ጌታችን በሚገባ ይሄን አደረገ። የአንተ ጌታ በሌሊቱ 1/3 ላይ ለአንተ ብሎ ጭንቅላት የሌለው ሁሌም ይወርዳል አይደለም? የሞተልህ ጌታ ነው። በሚገባ ለአንተ አላህ ጭንቅላት የሌለው ይወርዳል አይደለ? ሁሌም ወደ ቅርቢቱ ሰማይ አንተ ተኝተህ እሱ አካለ ጎደሎ ሁሌም ይወርዳል ወደ ቅርቢቱ ሰማይ። ይወርዳል አይወርድም? ለአንተ ብሎ አንተ ተኝተህ ፏ ስትል አላህ ሁሌም ወደ ቅርቢቱ ሰማይ አካል ጎደሎ እንኳን ሆኖ ታስወርደዋለህ ታስወርደውም ለአንተ ሲል። በጣም ኔትወርኩ መሰለኝ ጀሚል ኔትወርኩ እየያዘው ነበር። ቆይ ጣልቃ ትግቢ። ስለዚህ ለእኛ ወዶ ፈቅዶ ክርስቶስ ይሄን አድርጓል። መልካም እረኛ እንደዚህ ነው። ሙሐመድ ሐሰተኛ መሆኑን የሚያመለክት ሐዲስ ነው ያሳየ ነው። እሱ ፈርቶ ሌሎቹን ልጆች አስበላል፣ ሌሎቹን ጓደኞቹን አስበላቸው ማለት ነው። ክርስቶስ ግን በፍጹም አሳልፎ አልሰጠንም። የስጋችንንም ነፍሳችንንም እሱ ነው የሚጠብቀው። ለዛም ነው እስከ መስቀል ድረስ የወደደን። ይህንን ሳናፍር ነው ኮንፌንስ የምንናገረው ማለት ነው። ክርስቶስ እረኛችን ነው፣ እሱ እንደተናገረው ማለት ነው። ደግሞም የምር አድርጎታል። አሁን ክርስቶስ ይህን ብቻ ተናግሮ ቆሟል
አሁን መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴን ስለ በጎች ያኖራለሁ ብሎ ተናገረ ክርስቶስ። ይህንን ብቻ ተናግሮ እንኳን አላቆመም፣ ሰርቶት ነው ያሳየን። አያችሁ፣ ክርስቶስ በቃልም በተግባርም ነው ያሳየን። ፍቅሩን የገለጸው በዚህ ልክ ነው ማለት ነው። የሙሐመድስ ሄዶ አስጨረሰ፣ አስገደላቸው። አንዱን፣ ሁለቱን፣ ሶስቱን፣ አራቱን እስከ 7 ያሉትን ጓደኞችን በሙሉ አስጨረሰና ይህ ዛሬ ተሳስቻለሁ፣ ፍትሃዊ ነገር አልሰራሁም አላቸው። እንደዚህ ነው ቁማር የሰራችሁ። እስልምና እንደዚህ ነው ቁማር የሚሰራችሁ ማለት ነው። ኤኒዌይስ ይህን ይመስላል። ዛሬ ይብቃን። ፎይ 6 ቀሩ። ትወጣላችሁ አትወጡም? ከቤቴ ተናደሩ። መልካም ምሽት። አወጣም እንደ አንተ አወጣም ወይ እኔ ለቀቅ ያልወጣ ወጣ እንጂ ከቤቴ ታይቷል እኮ አይሰማም። ኧረ ውጣ ከቤቴ በጋ አምላክ ውጣ። እንዴ ነች እና እንደ መሐመድ የግድ መጋለጥ ማምጣት አለብኝ እንዴ?